የምትመስል እንጂ ስርዓት ያላት ልጅ። ታዲያ ለምን እንደዚህ እርጉዝ እንደሆነች ከነ ዲቃላው ለልጅ አትድርለትም? እኔ ስለ ጋብቻ አላወራሁም። ናሆም ሕፃን ልጅ አይደለም፣ የሚበጀውን ያውቃል። ሁለታችሁ አምራል፣ አንቺም ጭምር ነው። እንድትሞችብኝ አልፈልግም፣ እፈልግሻለሁ አምራል። ግን እኮ ጠልተኸኛል፣ ይቅርታዬንም አልተቀበልከኝ። ስለዚህ እኔ እዚህ ምድር ላይ ለአንተ ምንም አላስፈልግህም። አምራን ተይ። ይቅርታ አላረግልሽ ነበር እኮ አምራል። ለምንድን ነው እንደዚህ ያረግሽው? ናሆምና ኑሐሚን የሚያመሳስላቸው ነገር አለ የተባለላቸው። ናሆም ደግሞ በድጋሚ አሁንም ህይወቱ ምስቅልቅል ላይ ነው። ህይወቱ የተረፈ ቢመስልም አሁን ግን ሙሉ በሙሉ የተረፈ ቢመስልም አሁን ደግሞ ለልጁ ሲል ህይወቱ አደጋ ላይ ነው። አደጋው በላይቱ ላይ እያንዣበበ ነው። ታዲያ አምራንም ስትናገር ደግሞ አንዴ ወደ ቤቱ ልግባ እንጂ እንዴት አድርጌ ህይወቱን እንደማመሰቃቅልለት አሳያቸዋለሁ ትላለች። በእርግጥ ከዚህ በፊት በተደጋጋሚ ለምናለች። ቤተሰቦቹንም እስከ ማስቸገር እሱንም እስከ ማስቸገር ደርሳለች። እንደዛ ስትፋጠጥ ግን የምትመስለው ለፍቅር ነበር። እሷ ግን አሁንም ጥቅም ላይ ናት። ታዲያ ኑሐሚን ደግሞ እዚህ በፊት ከዛ ቤት ያለ መውጣቷን ምክንያት ስትናገር ናሆም በእጅጉ በጣም ጥሩ ልጅ ነው፣ ናሆም መጫወቻ መሆን የለበትም፣ የእሱን ህይወት አተርፋለሁ ስትል ነበር። አሁን ደግሞ የሚያመሳስላቸው ነገር በጥባጭ የሆነችው የእሱ ፍቅረኛ ህይወቱን አመሰቃቅላለች። ነፍሰ ጡር ናት። ነፍሰ ጡርና መለያየትም አብሮ መኖርም አዳጋችና ከባድ ነገር ነው። ኑሐሚን እና እሱ ደግሞ የሚያመሳስላቸው ነገር እሷም ፍቅረኛዋ አዳጋች ስለሚባል ባህሪ ያለው መጥፎ ባህሪያቶች ያሉትና መጥፎ ስራዎችን የሚሰራ ነበር። ኑሐሚን በእርግጥ ስለሱ ምንም አታውቅም። የምታውቀው የአምራንን አንዱ ሚስጥር ብቻ ነው። ከዚህ በፊት ኮኪ የምትባለው ቆንጅዬ ልጅ የእሱ ልጅ ስለመሆኑ ምንም የምታውቀው ነገር የለም። ያችን ሴት ምን አይነት ሴት እንደሆነችና ስታንቋሽሻት የነበረችዋ ሴት የእሱ ቅምጥ እንደነበረችና የልጁ እናት እንደነበረች ያቺ ህፃን ልጅ ከቤት እንዴት እንደምትሰቃይ ስትናገር የነበረችው ህፃን ልጅ የእሱ ልጅ ሆና ስቃይ ውስጥ እንደነበረች የነገረቻት የእሱ ልጅ መሆኗን ስታውቅ ደግሞ የኑሐሚን አባት አቶ ተሰማ ስለ ልጁ ሲናገር እንደሚያፍርባትና ከዚህ በፊት ደግሞ ለካ ገነት ስታሰቃያት የነበረውና እንደዛ ስትናገራት የነበረው ለካ እሷ ስለምታውቃት ነው፣ እኔ ደግሞ አላቃትም። በሌላ በኩል ደግሞ አቶ ላይኩን ነገሩን ለማረጋጋት መልካም ጓደኛ የሆኑት አቶ ላይኩን ነገሩን ለማረጋጋትና ለማሳመን ኑሐሚን ምርጥ ልጅ እንደነበረች አሁንም ደግሞ እንደዛው እንደሆነችና እንደተሳሳተች እሳቸው ተረድተው አቶ ተሰማንም ለማስረዳት ከላይ ከታች ይላሉ። በሌላ በኩል ደግሞ እህቷ ትንሽም ትልቅም የተባሉ ነገሮችን እያመላለሰች አሁንም እህቷን ደግሞ ራሷን አጥፍታ ብን ብላ እንድትጠፋ ተማራ በኤደን ተማራ እንድትጠፋ ታደርጋለች። ኤደን ታዲያ ስለ ኑሐሚን ስትናገር ከዚህ በፊት ኑሐሚን እንደተማረረችና ለአንቺ ስል የት ልግባለሽ ስትል እንደነበረው እሷም እኔ እኮ የምፈልገው ተስፋ ቆርጠሽ ተማረሽ ወይ ራስሽን ስታጠፊና ወይም ደግሞ ብን ብለሽ ስትጠፊ ማየት ነው ስትልም ተናግራለች። ታዲያ ኑሐሚን አሁንም በስቃይ ላይ ብትሆንም ነፍሰ ጡር ብትሆንም እሷ ግን አሁንም ወደ ትዕግስተኛነቷ ተመልሳለች። አቶ ላይኩን በሌላ በኩል ስለሚተማመኑበትና በመልካም ጎናቸው እሷ ተረጋግታ ወደ ቤት ተመልሳለች። አሁንም ወይዘሮ ዝናሽ ደግሞ ስለ ክብር የምታወራው 24 ሰዓት ዝናሽ ማንደፍሮ የአቶ ማንደፍሮ ልጅ ይህ ያለች ራሷን ክብር ከፍ ከፍ የምታደርገው ደግሞ ኑሐሚን ለእኔ ስቃይ ናት፣ ለእኔ ደግሞ ለህይወቴ ፈተና ናት ስትልም አሁንም ከዛ ቤት የተባረረች ቢሆንም እትዬ ምናልባት የጠቅምሽ ከሆነ እያለች ትናንሽ ጥቃቅንና የሚባሉም የማይባሉ ነገሮችንም እየለቃቀመች እያመጣች ትነግራታለች። ታዲያ ወይዘሮ ዝናሽም አሁኑኑ አባረርሻለሁ የሚለውን ሀሳቧን ወደኋላ መለስ ትላለች። አንዴ ውጭልኝ ትልና በሆነ ነገር ሲፈጠር መልሳ ደግሞ አንዳች ነገር ስታመላልስላት ምናልባት ጠቅሚኝ ይሆናል እያለች መለስ ትላለች። አሁን ደግሞ በትልቁ ወይዘሮ ዝናሽ ኑሐሚንን ማጥፋት እፈልጋለሁ የሚል ሀሳብ ከአእምሯ አስገብታለች። መልካም አባትና መልካም ጓደኛ የሆኑት አቶ ላይኩን ደግሞ በሌላ በኩል ኑሐሚንና አባቷ ልዩነት ሲፈጠር በመካከላቸው ልዩነቱን በሰላማዊ መንገድ እንዲፈቱ በማስረዳት ከሱም አልፎም ደግሞ በመዋሸትም እንዲስማሙ አድርገዋል። ታዲያ በዛው ቀረችልኝ በዛው ወጣችልኝ ብላ የተደሰተችው ወይዘሮ ዝናሽ ደግሞ አቶ ላይኩን ጋር አንዴ ደግሞ አቶ ተሰማ ጋር ደስታዋንም እየገለጸችለት ነበረ። ከዚህ በፊት የተደናገጠች ብትሆንም እመቤቴ ልትላት ምንም ያንቀራት የነበረ ቢሆንም አሁን ደግሞ መልሳ ለሷ ዝቅ ማለቷ እንደ ተአምር ነበረ። አሁን ደግሞ በአንድ
አስፈጥራ ደግሞ ለነሱ ቤት እንዴት ትገዛለህ እያለች የምንም ያህል እንኳን ገና ለገና የምፈራው ነገር የምታውቅብኝ ቢሆንም እኔ ግን አሁን መታገስ አልችልም። እሷን ስትወዳጁ ልጅ ናሆም አሁንም በድጋሚ ህይወቱ አደጋ ላይ ነው። ናሆም ደግሞ በዚህ ሰዓት ላይ እሷን አልፈልግም ብሎ ያባረራት ቢሆንም ሙሉ በሙሉ ከህይወቴ አስወጥቼሻለሁ ቢልም ለልጁ ሲል ሊጎዳ መሆኑ ወደዛ ምልክት ያሳያል። ታዲያ አምራን ደግሞ ስትናገር እሷ ግን ወደዛ ቤት አንዴ ብቻ ልመለስ እንጂ እንዴት አድርጌ እንደማመሰቃቅለው አሳያቸዋለሁ ትላለች። አምራን ብዙ ጊዜ ስትፋተትና ወደዛ ቤት የመመለስ ፍላጎቷን ስትናገር ናሆምን አፈቅርሃለሁ፣ ናሆም ያላንተ አልኖርም ስትል ለእሱም ስታስረዳው እሱ ድርቅናዋን እንዲሁም ደግሞ ያደረገችው ነገር ቀላል ነገር አለመሆኑን በልቡ እንደተጫወተችበት ስለተረዳ ከዚህ በኋላ ላይሽ አልፈልግም ቢልም እሷ ግን የግድ አሳምነዋለች። አሁን ላይ ደግሞ ቀንም ማታም ጠዋትም እየበጠበጠችው በየሆቴሉም በየሚሄድበት ነው ሁሉ ልክ ኑሐሚንን ኤርሚያስ እንደሚያደርገው ኑሐሚን የትም ቦታ ስትሄድ ኤርሚያስ ደግሞ ከየት መጣ እንደሚባል ሳይታወቅ በየት በኩል እንዴት ሊሆኑ የት ነበር በሚያስብን መልኩ ደግሞ እሱ ካጠገቧ ድቅን እንደሚለው አሁን ደግሞ አምራን ልክ ካጠገቡ የትም ቦታ ሄዶ ሲቀመጥ እሷም ደግሞ ካጠገቡ ድቅን ትላለች። እሱም ወዴት ልሄድ ላንቺ ሲል ይላል። ታዲያ ኑሐሚንና ናሆምን የሚያመሳስላቸው ነገር ይሄ ነው። አሁንም ግን አፈቅርሻለሁ እያለ ደግሞ አሁንም ይፈጣፈጣል፣ ወደፊት ወደኋላ ይላል። ካገኛቸው ሰዎች ጋር ይጣላል ኤርሚያስ ታዲያ ስለ ፍቅር የሚያወራ እሱ ግን ሴቶችን የጎዳ ሴቶችን መጉዳት ብቻ ሳይሆን በፍቅር ደግሞ በሴቶችን ገላ እንደሚጫወት ሴቶችን እንደሚሸጥና ሴተኛ ዳሪነት ስራ የሚሰሩትን ሴቶች ዋና ኃላፊ እንደነበረ አይተናል። ምክንያቱም ከዚህ በፊት ኑሐሚን ልትደፈር ስትል ኤደን ስትሸጣት ተገናኝተውና ተነጋግረው የነበረው ከኮኪ እናት ጋር ነበር። የኮኪ እናት ታዲያ ወደዚህ ስራ ያሰማራትና አዛዥ አድርጎ ያስቀመጣት እሱ እንደነበረ ተገንዝበናል። ታዲያ አሁንም ግን በፍቅር ስም ደግሞ ይነግዳል። አሁንም በፍቅር ስም ናሆም እና ኑሐሚንን በመሀላቸው እየገባ ገና ለገና እጅሽን ይዞታል፣ ገና ለገና በልቅቃሚ ወሬ ከናሆም ጋር አድረሻል እያለ ይበጠበጣታል። እሱ ግን የሰው ልጆችን እስከ መሸጥ ከዚህ በላይ የወረደ ክብር የለም። ይልቁንም አባትና ልጁ ተጣልተውና ተለያይተው ኑሐሚን ከቤት የተባረረች ቢሆንም አባቷ ጋር መጥታ ይቅርታ ጠይቃ አባቷም ይቅር ብሏት ተቀብሎ ይቅርታዋን ከቤት አብረው እንዲኖሩ አድርጓል። ታዲያ በዛው እንደወጣች አለመቅረቷ አለመሞቷ ደግሞ የቆጫት አሁንም ደግሞ ኤደን እህቷ በር ለበር እየሄደች ወሬ እየለቃቀመች አባትና ልጅን ከማለያየት እሷንም ደግሞ እህቷን ከሌሎች ጋር ከማጋጨት አልፋም ደግሞ ከናሆምም ጋር ከአሰሪዋም ጋር ከማጋጨትም አልፋ ደግሞ አሁን ደግሞ በባልና ሚስት መካከል ገብታለች። ታዲያ አቶ ሌኩን ከነሱ ጋር ሲማከር ሰምቻለሁ፣ ቤት ሊገዛላቸው ነው በማለት ባልና ሚስት መካከል ግጭት እንዲፈጠርና ልዩነት እንዲፈጠር አድርጋለች። በእርግጥ ወይዘሮ ዝናሽ አሁን ላይ በር ለበር እየሄደች የምታወራው አንድ ትልቅ ሚስጥር እንዳላት ይታወቃል። ያንን ሚስጥሯን በመፍራት ደግሞ ከኑሐሚን ስርስር ወደ ታች ዝቅ ብላ እሷን እየለመነች እንደሆነ እናውቃለን። ታዲያ እሷ ይሄንን የሚያክል ከንቱ ስራ እየሰራችና አልፎም ተርፎም ደግሞ ጎረምሳ ልጅ እንዳደረሰች እያወቀች እሷ ግን አሁንም አቶ ሌኩንን ትጎዳዋለች። ታዲያ አቶ ሌኩን ደግሞ በሌላ በኩል ምን ችግር አለው እኔ እነሱን ብገዛላችሁና ባደርግላቸው ለእናንተ ምን የሚቀንስልባችሁ ነገር አለ? እንዲሁም ደግሞ እስኪ ስለ ልጅሽ ተመልከች፣ ልጅሽ የት ናት ብሎ የገዛ ልጃቸው ምን አይነት ስራ ላይ እንደተሰማራች እሷን ይጠይቃታል። እሷም ደግሞ ከጓደኞቿ ጋር ናት ትላለች። ወይዘሮ ዝናሽ እሷ ስለ ክብር ብቻ እያወራች የራሷንም ህይወት ምንም ላይ እንደነበረች የምናውቅ ቢሆንም አስከትላም ደግሞ ልጇ ምን አይነት ህይወት ላይ እንዳለች እናውቃለን። ታዲያ ለልጇ እናት መሆን ያቃታት እናት ደግሞ ለሌላ ሰው ክብር ማንቋሸሽ ላይ ደግሞ ማንም አያክላትም። የራሳችን ልጅ የት ናት ይላል አቶ ሌኩን። ለመሆኑ አሁንስ የት ናት? በዛ ውስጥ እየዋለች እያደረች ምን የሚሉት አስተዳደግ ነው ይሄ ሲልም ነገሮችን እንድታስታውስና እንድትገነዘብ አድርጓታል። ወይዘሮ ዝናሽን እሷ እኮ ታዲያ ከጓደኞቿ ጋር ነው ምን ችግር አለው ስትልም ለመሸፋፈን ሞክራ ነበር። ይህ ግን አግባብ
አለመሆኑን የምታውቅ ቢሆንም ከዚህ በፊት ደግሞ እሷን መለስ ብላ ኑሐሚንን ብትቆጣጠርም ኑሐሚንን አጉል በሌለችበት ነገር ውስጥ እሷ እንደምትሆነችላትና ስርዓተ ቢስ እንደምትላት እሷም በደንብ አድርጋና ጠንቅቃ ታውቃለች። ጠንቅቃ እንደምታውቅና ኑሐሚን ሌባ እንዳልሆነች ኑሐሚን ባለጌ እንዳልሆነች በገዛ አንደበቷ ስትናገር ነበር። ታዲያ አንቺስ ለምንድን ነው ወዴት ነበርሽ? ለምን በወጣት ቲቪ አትወጭም ስትል ነበር። ታዲያ የራሷ ልጅ መሰልተር ያቃታት ወይዘሮ ዝናሽ በሌላ በኩል የራሷ አንድ ግምት ልጅ ከሌላ ወልዳ ያስቀመጠችው ልጅ አላት። እንደገና ደግሞ ልጇ ከሾፌሩ ጋር አብሬ ካላደርጉ እያለች እየበጠበጠች መሆኑንም እናውቃለን። ታዲያ ይህንን አይነት አስተዳደግ እያሳደገች ለልጇ ልጆቿን ህይወታቸውን አደጋ ላይ እንዲወድቅ እያደረገች ገንዘብ እየሰጠች አባታቸው አይሆንም ልጆቼ ይሄ ለእናንተ አይሆንም ሲል ደግሞ እሷ በሌላ በኩል መልካም እናት በመምሰል የሚፈልጉት ይደረግላቸው እኔ እናታቸው አደርግላቸዋለሁ በማለት ልጆቿን ህይወታቸውን ወደ አጉል መንገድ እንዲራመዱ አድርጋለች። ለናሁም ለምሳሌ ናሁም መጠጥ ላይ እንዲውል ስራ ላይ እንዳይውል አባቱ ብዙ የሚኮራበትና መልካም ልጅ የሚለው ልጁ መጠጥ ቤት እንዲውልና ሴቶች ላይ ሰዓቱን እንዲገል ለመሆኑ ሚስትን መሰበብ የነበረችው እናቱ ነበረች። እናቱ ለልጇ የምትሰጠው ነገርና የምትሰጠው ቦታ አመለካከት ልጆቿን ያቀበጠች እየመሰላት አላግባብ ቦታ ውላቸዋል። ወይዘሮ ዝናሽ በገንዘብና በክብር ብቻ ተደለላ ራሷን የረሳችው ወይዘሮ ዝናሽ አሁን ላይ ግን የእሷ ሚስጥር በኑሐሚን እጅ ቢሆንም ኑሐሚንን ብትፈራም አሁን ግን በራሱ ልጁ ፍርጥ እንደሚያደርግላትና መጥቻለሁ እኔ ግን አሁን ከቤት መጥቼ ከማስደነግጥሽ ብዬ ነው በማለትም አዲስ አበባ ውስጥ እንደመጣና ሰርፕራይዝ እንደሚያደርጋት የአቶ ሌኩንን ቤት ፈልጎ ማግኘት ለሱ ከባድ እንዳልሆነ በሀገሪቱ አለ የተባለ ባለቤት ባለሀብት ስለሆነ እሱን ፈልጌ ማግኘትና ቤታቸውን ፈልጌ ማግኘት አይከብደኝም። እኔ ያለ እናት ማደጌ ከእናቴ እቅፍ ውስጥ አሁን ላይ መሆን አስፈልጎኛል በማለት ልጆቿን እንግዲህ ሌሎቹን ልጆቿን በቅብጠ ስታሳድግ ሌላውን ልጇን ደግሞ የእናቱ እቅፍ እንዲያምሩና እንዲናፍቀው አድርጋ ያሳደገችው አሁን ላይ ግን እሷን ዋጋ ሊያስከፍላት መጥቷል። ሌላ በኩል ደግሞ ከቤታቸው ካልተመለስኩ እያለች ልጇን ሰበብ አድርጋ በቤታቸው ላይ የምትመላለሰውና የምትበጠበጠው የቤታቸው አሳሳቢና ህይወታቸውን አደጋ ላይ የልጇን ህይወት አደጋ ላይ የጣለችው አምራን ደግሞ በድጋሚ እንድትመለስ እያሰበች ቢሆንም የራሷ ልጅ ደግሞ በይቅርታና በፍቅር ሊመልሳት እያሰበ ነው። ታዲያ ናሆም ይቺ ልጅ ተስማምተው ይመልሳት ይሆን? በህልሙም እስከ መረበሽ ደርሷል። ይህች ልጅ ልጄን ታጠፋብኝ ይሆናል ሲል ለሆም ለልጁ ሲል ከአምራን ጋር ለመስማማት እያሰበና የሞከረ ይመስላል። ታዲያ አምራን ትመለስ ሲሆን የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም መቆየታ። ለቤቴ አዲስ ከሆናችሁ